ትናንት እኮ ብታይ ማለት ነው አባዬ ውጭ ጋብዘኝ አልኩት። ከዛ በቃ ምንም ነገር ብጠይቀው በቃ ምንም ነገር ብለው ሊነግረኝ በቃ አልፈለግም። ምንም ነገር አልነገረኝም። አይ ድካሜ ቢልሽ ለእኔ ያልነገረኝን ላንቺ ምን ብሎ ይነግርሻል? እኔ ግን እማዬ በቃ አባዬ መናገር የማይፈልግ የሆነ ከባድ ነገር የገጠመው ነው የሚመስለኝ። አባትሽ ጠንካራ ነው። ምንም አይነት ችግር ቢያጋጥሙ በጥንካሬው ያልፈዋል። እሺ እንደው ስላጥብዬ እኮ ከሳቆም ሳጥነሽ ውስጥ አዲስ ግልገል ሱሪሽን አይቻት። ግልገል? አዎ ግልገል ሱሪሽን አሳድገሽ ነው ያምሻል። ይሄን ጠይቂኝ እዚህ ድረስ የመጣሽው? አዎ እኮ እኔ ስልከው በጣም ነው ደስ የሚለው። እኔም አይ እኔንስ ብትልኪኝ አንቺ ብቻ ላኪ እንጂ የፈለግሽው ነው ማመጣልሽ። ተይ እባክሽ። ከምር እማዬ እኔ ላኪ ምን ላምጣልሽ? እማዬ ለጸብስ ብትይ ላኪ። አንቺ በቃ እንደ ወንድ ጸብ ደስ ይልሽ። ዳጣ የተኖረላትን ከእናቷ የተጻፈላትን ደብዳቤ ለማግኘት ደፋ ቀና እያለች ትገኛለች። እንግዲህ ለናታን በአደራ መልኩ ሰላም ያስቀመጠችላትን ደብዳቤ ለማግኘት እንግዲህ ከናታን ጋር አንድ ላይ ቁጭ ብለው እየከፈቱ ያለ አብጌል ደረጀ እየጠበቀቻቸው ነበረ ማለት ነው። ከዛም እንግዲህ የስልኳን ካሜራ ከፍታ ቪዲዮ እየቀረጸቻቸው ነበረ። በአጋጣሚ እንግዲህ ዳጣ ወረቀቱን ክፈቱ እና ቶሎ ነው እያለች ባለችበት ሰዓት ላይ ሰላ አጋጣሚ ሆኖ ውልብ አለቻት ማለት ነው። ከዛ አብጌል መሆኗን ጠረጠረች እና ከዛ በኋላ ቀጥታ ተነስተው ወደ እሷ ሲሄዱ አብጌል ደረጀ ጠፋች፣ ተሸሸገች ማለት ነው። ጋይስ ወደ ስርቻ ገብታ ስትጠፋባቸው እንግዲህ ዳጣ ይሄ ነገር ምንም አላመረኝ በማለት ቀጥታ ወደ ፎቅ ነበር የወጣችው። ፎቅ ከወጣች በኋላ አብጌል ክላስ ነው ሄደችው እና አብጌል ክላስ ስትገባ እንግዲህ ክላስ ምንም አይነት ነገር የለም። ምክንያቱም ክላሷ ባዶ ነው፣ ክፍት ነው። ስለዚህ እዛ ቤት እንደሌለች እና እሷ ራሷ እንደሆነች እየተከታተለቻቸው ያለችው ጠረጠረኝ ማለት ነው። ከዛ በኋላ ተመልሰው እንግዲህ ናታን ይሄ ነገር የሚሆን ነገር አይደለም፣ ስለዚህ አንተም ወደ ክላስ እኔም ወደ ክላሴ ሌላ ጊዜ እናየዋለን በማለት እንግዲህ ወደ የክላሳቸው ሄደው ገብተዋል። ናታንም እንግዲህ ክላስ ከገባ በኋላ ወረቀቱን ይዞ ሄዶ ወይም ያንን የተሰጠውን አደራውን ሆነ ቦታ እየሸሸገ ነበር። ያንን ቦታ ሲሸሽግ እንግዲህ ኮቴዋን አጥፍታ እየተከተለች ተሸሽጋ ተለጥፋ እያየችው ነበረ። ከዛ ናታንም ሲያስቀምጥ እንግዲህ መሳቢያው ከስር ሲያስቀምጥ አየችው። ከዛ በኋላ ተመልሳ ወጣች። ልክ እንዳይነጋ የለም ነጋ፣ እንቅልፍ ሳይሳል ያደረችው። ከዛ ልክ ሲነጋጋ ጧት ላይ ተነስታ እንግዲህ ቀጥታ ወደ ናታን ክላስ ነው ያመራችው። ናታን ምክንያቱም ወደ ውጭ እየወጣ ነበረ፣ ከቤት ወደ ሌላ ስርፋ እየሄደ ስለነበረ ቀጥታ ሄዳ ክላሱ እንግዲህ ስትሄድ የሚገርመው ነገር እሱም ስለነቃባት በሩን ቆልፎን ሄደው። ከዛ ልክ በሩ ተቆልፎ ስታይ በጣም ነው የተናደደችው፣ ከሚባለው በላይ በጣም ነው የተናደደችው፣ የተበሳጨችው። ከዛም በመጨረሻ በጣም የተናደደችው ድጋሚ አትቆልፋትም፣ እኔም ደግሞ ይህችን ነገር ታላገኛት ተቀረው እውነትም እኔ አብጌል አይደለሁም እያለች እየፎከረች ተነስታ እንግዲህ ወደ መሄድ ያለባት ሄዲሽ ማለት ነው። ከዛ እንግዲህ ናታንም መጣ። ከመጣ በኋላ ማታ ላይ ወይዘሮ ማርታ አጋጣሚ ወደ ሱቅ ልካው ነበረ። ወደዛች ወደ ሱቅ በሄድባት አጋጣሚ ወዲያው በቃ ክላሱ ሳይቆልፍ ንቅ ሲልላት ወዲያው ቀጥታ ወደ ክላሱ በማምራት ያን የተሸሸገ ወይም ደግሞ ደብቆ ያኖረውን ባደራ የተሰጠውን ደብዳቤ ከገባች ገብታ አገኝተዋለች ማለት ነው። ገብታ ካገኘ በኋላ እንግዲህ ወረቀቱን እየፈታችው ነበረ። ወረቀቱን ፈታ ደብዳቤውን ለማንበብ እየተዘጋጀች እያለ ናታን ከውጭ መጣ ማለት ነው። ከዛ ከመጣም በኋላ እንግዲህ ወይዘሮ ማርታ አመሰግናለሁኝ ብለው ወደ ቁጭ ከማለቱ አብጌል የት ሄዳ ነው ብሎ ነበር የጠየቀው። እንግዲህ አብጌል የት ሄዳ ነው ብሎ ሲጠይቅ ወይዘሮ ማርታ ምን ነው ናታን እየመጣን በሰላም ፈልጋት ነው ነበር ያለችውና አዎ ፈልጊያታለሁ እንዴ ለዚህ ጋር ዳጣ ስላለች ሸገረውና ምንድን ነበር ያላት? አይ የሆነ ማስቲካ ነገር ገዝታልኝና ብላኝ እሱን ልሰጣት ነበረ ምናምን ያለው ማለት ነው። ከዛ በኋላ አይ አንተ እኮ ስልክ ከመውጣትህ ወዲያው አንተን ተከትላ ወዲያ አንተ ክላስ ነው የገባችው እና አላየናትም አለች ማለት ነው ዳጣ። ከዛ ይሄን ስትለው ናታን በጣም ነው የደነገጠው፣ ምክንያቱም እሱ ክላስ ምን እንደምትፈልግ ስለሚያውቅ ማለት ነው። ከዛም በኋላ እንደፈራውም አልቀረም። እሱ ወደዛ ሲሄድ እሱ ወረቀቱን እየፈታኝ ነበር። አሁን ናታንና አብጌል እንግዲህ ፊት ለፊት ነው የሚፋጠጡት ማለት ነው። ምን ሊል ይመስላችኋል ጋይስ? እኔ ማለት ነው እሷ በእርግጠኝነት ወረቀቱን አልሰጠህም የምትለው፣ ምክንያቱም ይሄን ቻንስ አታገኙም። በቃ ወይ ደግሞ ልትቀድው ትችል ይሆናል
በእርግጥ አይቀደዳትም፣ ግን እንትን ስላለሁ በፌስታል ላይ ፓስታል በቃ በወረቀት ላይ ወረቀት ምናምን ደራርባ ሰላም በፕላስተር ከዛ በወርቅ እንደዚህ በብር ማሰሪያ ምናምን አድርጋ በደንብ ጥርንፍ አድርጋ ስሯዋለች። ሶ አትፈታውም። በእርግጠኝነት እንደዚህ በቀላሉ ማግኘት የምትችለው ነገር አይደለም። ግን እንደዛም ቢሆንም ማለት ነው። ግን እንደዛም ቢሆንም በቃ ያኔ ወረቀቱን ቶሎ ለማንበብ ከምታደርጉ ሽሚያ ባንተን አንደኛ አልሰጠህም ነው የምትለው። ምክንያቱም ቶሎ ብላ በቃ ማየት ስለምትፈልግ በቃ ማየት አለብኝ አልሰጠህም ነው የምትለው። ናታን ደግሞ እዚህ ጋር እንደምታውቁት እሱ ራሱ ለማየት እንኳ በጣም የፈራው ይሄ መልእክት ነው። ምክንያቱም አንደኛ ለዲያጣ ላይ ሳያት ሲል ገና እንትን ሳይል ነው ይሄ የመጣችበት። ስለዚህ በጣም ነው የሚናደድባት። ገባችኋል? በጣም ስለሚናደድ በጥፊ ሊመታት ሁሉ ይችላል። በቃ በጥፊ እንደው ባቃጥልልኝማ ደህና ነበረ ጋይስ። በቃ እናንተ እንደዚህ እንደ እንትና ውሻ በቃ እንደዚህ ለነገር አፈንፍና በስማሚ የምር ማለት በጣም ተስገረመኝ። ግን እኮ ማለት ምን ነው ማለት ዳጣ ድራማ ብዙ አስተማሪ ነገሮችን ነው እያስተማረን የሚገኘው እና ጋይስ በጣም ነው የሚገርማችሁ እንዴት እንደምትበቃ እያንዳንዱን ነገር በቃ እንደዚህ ነው በቃ እኝኝኝኝ ነው የምትለው። የሚገርማችሁ ነገር ማለት ነው ጋይስ በስማም እንዲህ ሰላም እንቅልፍ መኝታ የላትም እኮ በቃ ሌትም ቀን ነው የምታስበው። በቃ እዚህ ጋር ሰው የሆነ ነገር እንትን ካለ በቃ ከጎኑ ምንድን ነው ይሄን ያደረገበት ምክንያት ምንድን ነው? በቃ ይሄ ለምን ሆነ? ይሄ እንዴት ሆነ? ይሄ ከየት ሆነ? በቃ ይሄ ነው ጥያቄዋ። እያንዳንዱን ሰው ለማንም ሰው እኮ ሰላም አትሰጥም ጋይስ፣ ለማንም በቃ እያንዳንዱን ሰው ማጨናነቅ ነው ነብሷ፣ ማስቸገር ነብሷ ነው። እና እንግዲህ ዛሬም ያው እንደምታውቁት የናታንን ያንን ደብዳቤ ያንን ሚስጥር ካላየሁ ብላ እንግዲህ ናታን ራሱ አላየውም እኮ ወረቀት የሚገርማችሁ መልእክቱ ማለት ነው። ምክንያቱም ሰላም አደራ ስላለችው እሱ ደግሞ አደራውን ላለመብላት የሚችለውን ያክል እያለ ነው። ለዛውም ለራሱ ማለት ነው ዳጣን ሰላም እኮ ለዳጣ ብቻ ነው አታደራ እንዲያታይ ብላኛለኝ። አደራ መብላት አልፈልግም፣ ይሄ ሚስጥር ሊሆን ይችላል። ስለዚህ ለአንቺ ለብቻሽ አንብቢው ሲላት እንኳን ዳጣ አይ ናታን እኔና በአንተ መካከል ሚስጥር የሚባል ነገር የለም፣ ስለዚህ ለምንድን ነው እንደዚህ የምትለኝ ምናምን ስትለው ለዛ ራሱ ዳጣ እንኳን ፈቅድ ያለት ለማየት በጣም ነው የፈራው ከምላችሁ በላይ። ግን አብጌል ደግሞ ይሄው ገባው ገብቼ ያን ሚስጥራች እሷ በነገራችን ላይ እኮ ነገሩ ላባትራመስ ነው እንጂ አሁን የሆነ ነገር አይታዝም የምትል ወይ ደግሞ ኧረ ይሄ መጥፎ ነው በቃ እስኪ የሰዎችን ገበና ልሸሽግ የምትል አይደለችም። እንዴ የሌለ ነው የምዘበጥራርከው ብትርክርክ አድርጋ ነው እንትን የምትለውና በጣም ከባድ ነው። እሷም እንግዲህ እየቆፈረች ነው የምገኘው። ደረጀ ደግሞ አሁን ላይ በጣም ወደ ራሱ ተመልሷል። አሪፍ ሁኔታ ላይ ነው ያለው፣ እግዚአብሔር ይመስገን። ምክንያቱም ያው በፊት የነበረበት ነገር በጣም ከባድ ነበረ። አሁን ግን እግዚአብሔር የተመሰገነ ይሁን ሰላም ሆኗል ማለት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ አድርጉ።